ከፍ ያደርጉሻል። ለእናትሽ አንዲት ብቻ ነሽ፣ ለወለደችሽ ለኢያቄምን የተመረጥሽ አንዲት ልጅ ነች እያለ ሰሎሞን ስለ ድንግል ማርያም አመስግኗል። ስለዚህ ይህ ዕለት ልዩ ዕለት ነው። በነገራችን ላይ ይህ በዓል እሱን ሰዎች የሚያከብሩት በዓል አይደለም። ኦርቶዶክሳውያን ሁሉ የሚያከብሩት በዓል ነው። ከጌታ ልደት ቀጥሎ ያለው ልደት የድንግል ማርያም ልደት ነው። እየሰማችሁ ነው? ከጌታ ልደት ከምናከብራቸው ከጌታ ልደት ቀጥሎ ያለው ልደት ለክርስቲያኖች ትልቁ ልደት የድንግል ማርያም ልደት ነው። የድንግል ማርያም ልደት ነው። ራሷን ተጠይቃለች። ከባሎችሽ ሁሉ የትኛው ባል ይበልጣል ብሎ ባህታዊ ሲጠይቃት ልደቴን የሚያከብርልኝ፣ ልደቴን የሚዘክርልኝ፣ በልደቴ ቀን የሚያስቀድስ፣ በልደቴ ቀን የሚያቆርብ፣ በልደቴ ቀን መባ የሚሰጥ እርሱ የተለየ ነው ብላለች። ሁሉም በዓላቶቼ ቡሩካን ናቸው፣ ከቡሩካን የምትበልጥ ቡሩክት በዓል ግን ልደቴ ናት፣ ቀጥሎ ግን እረፍቴ ናት ብላለች። ራሷ ድንግል ማርያም ነው ያለችው። ለምን ሲሏት እናቴ ሐና አባቴ ኢያቄም ደስታ ያገኙበት ቀን ነው። ከጨለማው ወደ ብርሃን ከጠባው ወደ ሰፊው የመጣሁበት ዕለት ነው። ብዙዎች የነቢያት ትንቢት የተፈጸመበት ዕለት ነው ብላለች እና ይህንን በዓል ነው እያከበርን ያለ ነው። ሌላውን ታሪክ ቅድም ቀሲስ በሰፊው ለየምኛ ይችላሉ። ግን እንዴት ነው ሸውለኝ እንዳይሆኑ አንዳንድ ጊዜ አማርኛ ቀልቀል ሲያረጉ ሰምቻለሁ። የሆኑ የምኛው ላይ በርበት ሲያረጉ ማለት ነው እና ቋንቋው በጣም ከበድ ይላል። የምኛ አሁን እኔ ወደ 5 ቋንቋ እናገራለሁ፣ ግን በጣም ጠንከር ይላል። የምኛውን ከያዙት ብቻ ይጠፋል። ግን ለመግለጽ አንድን ቋንቋ አልሞ ለመግለጽ ጠጠር የሚል ቋንቋ ነው የምኛ። በደንብ ማወቅ ይፈልጋል። ወደፊት መጽሐፍ ቅዱስ ይታተማል። ከጠነከርም ያው ግራመር ይፈልጋል፣ ጥንካሬ ይፈልጋል። አንድን ቋንቋ ወደ ሃይማኖት ስናመጣ በጣም ፍልሰት እንዳመጣ ጥንቃቄ የሚፈልግ ነው። ግን በደንብ እነዚህ ትልልቅ ሽማግሌዎች ጋር ስትገናኙ ካህናት ቋንቋ ማጥናት አለባቸው። በተለይ መሰረታዊ የሆኑ ቋንቋዎች የዶግማ ቋንቋዎችን ማወቅ አለባቸው። ዝም ብሎ ቄስ ስለሆነ ቋንቋውን ስላወራ መጽሐፍ ቅዱስን መተርጎም አይችልም። ምክንያቱም ያጠጠር ይላል ሃይማኖቱ። ገብቷችኋል? ለምሳሌ በየጊዜው የሚታተሙ መጽሐፍ ቅዱስ ተመሳሳይ ትርጉም የላቸውም። ቄስ የሚለውን ሽማግሌ ይላል አንድ ቦታ ላይ፣ ሌላ ቦታ ደግሞ ጸበል የሚለውን ውሃ ይላል። ለምን ይመስላችኋል? የአቅም ማነስ ነው። እና ማተሚያ እንትኖችም አሉ። በጣም ጥሩ ትምህርት ነው። ደስ ብሎናል። በሃይማኖታችሁ ጽኑ። እሺ፣ በሃይማኖታችሁ በርቱ። ሌባ አይስረቃችሁ። ምን አይስረቃችሁ? ሌባ እንዳይሰርቃችሁ ተጠንቀቁ። እናንተም አትስረቁ፣ አትሰረቁ። እኛ መስረቅ አልተማርንም። መስረቅም ቤተክርስቲያን አታስተምርም። ታስተምራለች? ማጭበርበርን ቤተክርስቲያን አታስተምርም። ሃይማኖታችን ማስመሰልን አታስተምርም። ግን አስመሳዮችን ደግሞ ትጸየፋለች። የሚሰርቁ ሰዎች እንዳይሰርቋችሁ ተጠንቀቁ። ሕሊናችሁን እንዳይሰርቁ፣ ታሪካችሁን፣ ባህላችሁን፣ ስርዓታችሁን እንዳይሰርቁ፣ በጎ የሆነ ታሪካችሁን ከእግዚአብሔር ጋር የምትገናኙበት ባህላችሁን እንዳትሰርቁ፣ እንዳይሰረቁ ልጆቻችሁ ይህንን መጠበቅ አለባችሁ። እሑድ አስቀድሱ። ቅዳሴ ማይኖር እዚህ ተሰብስባችሁ አንዱ ትልቅ ሽማግሌ ተነስቶ መክሯችሁ ዘክሯችሁ የድሮ የጥንት ጥሩ የሆነውን ባህል አስተምሯችሁ መበተን አለባችሁ እንጂ እሑድ ቤት ማርፈድ የለባችሁ። ገብቷችኋል? ካህኑ ካለ አጥኖ ታምረ ማርያም አሰምቶ መክሮ ይሉ ከሌለ ከእናንተ መካከል የሚበልጠው ምራቅ የዋጠው አስተዋይነት ያለው በሃይማኖት በስነ ምግባር በጎ የሆነውን ባህል ደካማ የሆነውን አይደለም፣ በጎ የሆነውን ባህል
አስተምሮ መክሮ መበተን አለባችሁ። ከእግዚአብሔር ቤት መራቅ የለባችሁ። የጎድላችሁ ካለ ደግሞ ንገሩን፣ ለእኛም ንገሩን። እናግዛችሁ ነገር ካለ ከገንዘብ ውጭ ሌላው ብዙ ነገሩን ወዲያውኑ በጠየቃችሁ ጥረት ማገዝ እንችላለን። ገንዘቡ ግን ቀደም ሲልም ስላላገኘን ማገዝ አንችልም። ወደፊት ሲኖረን ግን እናግዛለን። ግልጽ ነው አይደለ? ተራቀናችሁማ ዝም ብሎ ሀገረ ስብከት ነው የተሰጠን። ስለዚህ ሲኖረን ግን እናደርጋለን። አባታችንም በዚህ ጉዳይ ላይ አይደራደሩም። ሁል ጊዜ በዓላት ስንወጣ ቡራቻቸው ከእኛ ጋር ይወጣል። የብፁዕነታቸው ጸሎት ይባርካችሁ እና መበርታት አለባችሁ። ጠንክሩ፣ በጣም ጠንካሮች ሁኑ። በዚህ ልክ አብነት ሁኑ። ጠንካራ ሕዝብ ነው። ይህም በድሮ ታሪክ ማይሰርቅ ማይዋሽ ማያጭበረብር ነው። ይህም አሁን ያለው ትንሽ ደብዘዝ እያለ ነው። እሱም መመለስ የለብንም፣ መመለስ አለብን። መቆጣት አለብን። የሚያጠፉትን ወንድሞች የሚያጠፉትን እህቶች ባህል እንዳይቆሽሽ፣ ታሪክ እንዳይቆሽሽ መምከር አለብን። በደርግ ዘመን አገር ትርምስምሱ ሲጠፋ ተቋማት ሁሉ ቆርቆሯቸው ሲነቀል የመንግስትም ይሁን የግል ተቋም ቆርቆሮ ያልተነቀለ ሚስማር ያልተጣለ አገር የም ነው። ግልጽ ነው አይደለ? ይሄ ትናንትና የሚያድግ እኮ ነው። ስለዚህ ይህን ታሪክ ማደንዘዝ ማጥፋት የለብንም። መጥፋት ካለበት ለአምልኮ ሰይጣን የሚደረግ ካለ እሱ መጥፋት አለበት። ለሰይጣን የሚገዛ ለሰይጣን የሚደረግ ለሰይጣን የሚሰዋ አምልኮ ባይት ካለ እሱ መጥፋት አለበት። በጸሎት በእግዚአብሔር ኃይል መጥፋት አለበት። ከዛ ውጭ ግን በጎ የሆኑ ባህሎችን ጠብቀን ሃይማኖታችን ጠብቀን እግዚአብሔርን አገልግለን መቀጠል ነው ያለብን። እግዚአብሔር አገልግሎታችንን ይቀበልልን። ሁላችንም ለጸሎት እንነሳ።